ሞባይልን ስታገላብጥ ስለ ኢስላም ይነገር ከሆነ ታግሰ ተከታተለው ይጠቅማል። እያንዳንዱ እንቅስቃሴያችን ከኢልም ጋር ሲሆን ሁላችንም እንጠቀምበታለን። አላህ ነብዩን አለይሂ ሰላቱ ወሰላም እንደው ልትለምነኝ የሚገባ ነገር ቢኖር ብሎ አላህ የጠቀሰው ይሄ ነገር ብሎ እንዲለምኑት የጠቀሰው ነገር ቢኖር ዕውቀትን ነው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኝ አላቸው ነብዩን አለይሂ ሰላቱ ወሰላም። በአይነት ተጠቅሶ ይሄ ነገር ልሰጠኝ ይገባል ብለህ ልትለምነኝ የሚገባ ነገር ቢኖር ዕውቀት ነው አላቸው ነብዩን አለይሂ ሰላቱ ወሰላም። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኛ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ኢማም ትርሚዚ በዘገቡት ሌሎችም ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የቁል አላሁመ እንፈዕኒ ቢማ አለምተኒ ወአልምኒ ሚማ የንፈዑኒ ወርዙቅኒ ዒልመን የንፈዑኒ ወዚድኒ ዒልመን አልሐምዱሊላህ አላ ኩሊ ሓልን ወአዑዙ ቢላህ ሚን ሓሊ አህሊ ናር። ይህን ዱዓ ያደርጉ ነበር። አላሁማ ጌታዬ አላህ ወይ እንፈዕኒ ቢማ አለምተኒ፣ ባሳወቅከኝ ነገር ጥቀመኝ። አው ዒልም ጥቅም ከሌለው የምትጠቀምበት ካልሆነ ዋጋ የለውም። ወዓልምኒ፣ እንደዚሁም ደግሞ አሳውቀኝ፣ ማ የንፈዑኒ፣ የሚጠቅመኝን አሳውቀኝ። ትርኪ ምርኩን አይደለም፣ የሚጠቅም ለዱንያ ለአኺራ ስኬት የሚያበቃ ዒልም መሆን አለበት። ወርዙቅኒ ዒልመን የንፈዑኒ፣ የሚጠቅመኝን ዕውቀት ደግሞ ለግሰኝ ስጠኝ። ወዚድኒ ዒልመን፣ ዕውቀቴን ጨምርልኝ ብለህ ዱዓ አድርግ አላቸው። ነቢዩም ይህን ዱዓ አደረጉ። አልሐምዱሊላህ አላ ኩሊ ሓል፣ በማንኛውም ሓል ሁኔታ አላህ ምስጋና ይገባ። ደስተኛ ሆነህ ተቸግረህም ምንም ሆነ ምስጋና ለማን ይገባ? ለአላህ ይገባ። ሁሌ አላህን ማመስገን፣ ሁሌ አላህን ምስጋና መስጠት። ደስታም ሲመጣ አላህን ማመስገን፣ መከራ ውስጥም ስትሆን አላህን ማመስገን የሙስሊምነት መገለጫ። ዱንያ ላይ ቺን ሐያት ባላንስ አድርገን እንድንኖር ያደረገን አንዱ ኢስላም ነው። ደስታ ሲመጣ አላህን ስታመሰግን፣ እንደዚሁም ደግሞ መከራና ችግሮች ሲፈራረቁ ሶብረኛ ስትሆን ዱንያን ባላንስ አድርገህ መሄድ ትችላለህ። አለዛ ዲንን ያልተረዳ ሰው ሀብት ሲመጣ ሀብትን እንዴት መጠቀም እንዳለበት አያውቅም። በላ ሲመጣ በላው ሰዓት ላይ እንዴት መሄድ መንቀሳቀስ እንዳለበት አያውቅም። ስለዚህ በዲነል ኢስላም ውስጥ መኖራችን አላህ ኢስላምን ለኛ መስጠቱ መጀመሪያ አልሐምዱሊላህ ብለን አላህን አመስግነን ከዛ በኋላ ኢስላም ላዘዛቸው ነገሮች ደግሞ ራስን ማዘጋጀት ነው። እንደዚሁም ከጀሃነም አካል እሳት ከመሆን ደግሞ ባንተ ተጠበቃለሁ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ስለዚህ